ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ የገበታ ሚዲያ ቤተሰቦቻችን የህዳር 24 ቀን ሰበር ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የፋኖ ትግል ውሼን ሸጬ ቀበሮ ገዛው ሆኗል ሲል ለመንግስት እጅ ሰጥቶ ማስረሻ ሰጤ ተናገረ። በሌላ በኩል ከመንግስት ጋር ከፍተኛ ቅራኔ ውስጥ ገብተው በአሜሪካ የሚገኙት አቶ ገዱ አንዳርጋቸው ወደ ሀገር ቤት ሊገቡ መሆኑ ተሰምቷል። በዝርዝር ይዘነዋል። በሌሉበት ክስ የተመሰረተባቸውና ዋና ዋናዎቹ የጎጃምና የአካባቢው ባለሀብቶች ወደ አገር ቤት እንዲገቡ ተጀምሮ የነበረው እንቅስቃሴ ዳግም ሊጀመር እንደሆነ ተሰምቷል። ባለሀብቶቹ በጉዳዩ ላይ ያሉትን አካተን እንመለከተዋለን። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። ዝርዝሩን ከጥንቅራችን ታደምጣላችሁ። ወደ ዝርዝሮቹ አለፍን። የጎጃምና አካባቢው ባለሀብቶች ወደ ሀገር ቤት እንዲገቡ ተጀምሮ የነበረው ጥረት ዳግም ሊጀመር ነው። በሌሉበት ክስ የተመሰረተባቸው ዋና ዋናዎቹ የጎጃምና የአካባቢዎች ባለሀብቶች ወደ ሀገር ቤት እንዲገቡ ተጀምሮ የነበረው እንቅስቃሴ ዳግም ሊጀመር እንደሆነም ተሰምቷል። ቀደም ሲል በጁላይ ተጀምሮ የነበረው እንቅስቃሴ የወቅቱ ዲፕሎማት አስቴር ማሞ በሚገባ ሊያካሂዱት ባለመቻላቸው ነበር የተስተጓጎለው። አሁን ላይም ከባህር ዳር እያገኘነው መረጃ ተቋርጦ የነበረው ባለሀብቱና መንግስትን የማስማማት ሂደት እንደሚጀምር ነው ወይዘሮ አስቴር ማሞ በግል ስልካቸው ጉዳዩን አስመልክቶ የሚያውቁትን እንዲናገሩ ቢጠየቁም ፈቃደኛ አልነበሩም። የቀድሞዋ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንን የአማራ ክልልን ሰላም ከማስፈን አንጻር ዝምታቸው እያነጋገረ መሆኑ ተመላክቷል። ካለፉት 2 ዓመታት ጀምሮ በሰላም ከሚኖሩበት መንደራቸው ሳይቀር ሁከት፣ ዝርፊያና ግድያ፣ እገታ፣ የማዳበሪያ አቅርቦት፣ ሕክምና፣ ትምህርት ቤት፣ ማህበራዊ አገልግሎት፣ የትራንስፖርት አቅርቦት፣ የሸቀጦች ፍሰት ወዘተም ለተናጋበት የአማራ ሕዝብ ዜናው በጎ ነገሮችን ይዞ እንደሚመጣ ዜናውን ያካፈሉን ወገኖች አስታውቀዋል። በተቃራኒው ዜናው በክልሉ ባለው ቀውስ አትራፊ ለሆኑ ሚዲያዎች አክቲቪስት ነን ለሚሉና ራሳቸውን ታጋይ ብለው ለፈረጁ የሶስተኛ ወገን አገልጋዮች መርዶ እንደሚሆን ተመላክቷል። ለባህር ዳር የአዲስ ሪፖርተር ተባባሪ መረጃ የሰጡ የማይታወቁ ነጋዴ ባለፈው በጁላይ ተጀምሮ ያልተሳካው ባለሀብቶችን ከመንግስት ጋር የማስማማት ስራ ዳግም እንደሚጀመር ሁኔታዎች ተመቻችተዋል ብለዋል። ይሁን እንጂ መቼና እንዴት እንደሚጀመር ቆርጠው አላስታወቁም። አክሎም ውጪ የወጡ ብቻ ሳይሆኑ በአገር ቤት ውስጥ ሆነው በቂም በቀል፣ በጥላቻ፣ በሚቀኝነት ያልሆነ ጥቆማ እየቀረበባቸው የሚሰቃዩ ባለሀብቶች ጉዳይም ሊታይ እንደሚገባ አመላክተዋል። አጋጣሚውን በመጠቀም ባለሀብቶችን በማስፈራራትና የተሳሳተ ጥቆማ በመስጠት የሚያስበረግጉ በክልሉ ውስጥ አሉ። እነዚህን አካላት መንግስት ሊያቸው ይገባል ያሉት የባህር ዳሩ ነጋዴ አሁን ህዝብ በቃይ ብሏል። መንግስት የተጠናና ውጤታማ ሊያደርገው የሚችለውን አካሄድ በመከተል የክልሉን ሰላም ለማስከበር መንቀሳቀስ አለበት ብሏል። በአማራ ክልል የቢሮ ውስጥ ፋኖዎች በጫካ ካሉት ጋር ተናበው እንደሚሰሩ አዲስ ሪፖርተር ከባንክ ሂሳብ ቁጥራቸው ጋር የተያዘ መረጃ ደርሶታል። እኚሁ ነጋዴ በውጭ ሀገር በስደት ያሉ የአካባቢው ተወላጅ ባለሀብቶች መካከል ስማቸው ካልዘረዘራቸው ባንኮች ከፍተኛ ገንዘብ ይዘው መሸሻቸው እንደ አንድም የሰላም ሂደቱ ተግዳሮት አንስተዋል። ከባንኮቹ የተወሰደውን ከፍተኛ ሀብት አስመልክቶ ራሱን የቻለ ድርድር የሚጠይቅ እንደሆነም አመላክቷል። ብሩ ብዙ ነው፣ ብሩ የህዝብ ነው፣ ብሩ መመለስ ይገባል ያሉት የመረጃው ምንጭ መንግስት ሁሉንም ማስታሞ መፍትሄ ከመፈለግ ስምምነት ላይ ይደርሳል ብለዋል። የዋሽንግተን ዲሲ ተባባሪያችን ያሰባሰባቸው መረጃዎች ጠቅሶ እንዳለው ታዋቂ የሚባሉት ባለሀብቶች ወደ ሀገር ቤት መግባት ይፈልጋሉ። በስም ያልጠቀሳቸውን አንዱን ጠቅሶ እንዳለው መተማመኛ ካገኘው አገር ይገባለሁ ብለዋል። የፋኖ ትግል ውሼን ሸጬ ቀበሮ ገዛው ነው ሲል እጅ ሰጠው ማስረሻ ሰጤ ተናገረም። በሌላ በኩል ገዱ አንዳርጋቸው አገር ቤት እንዲገቡ ወዳጆቻቸው ሽምግልና ሊጀምሩ ነው ተብሏል። በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡት የተለያዩ የፋኖ አደረጃጀት መሪዎች መካከል አንዱ የሆነው ማስረሻ ሰጤ ከጀሌዎቹ ጋር ለመንግስት የጸጥታ ኃይሎች እጁን መስጠቱ ታውቋል። የነበረበትን የጫካ ቆይታም ውሼን ሸጬ ቀበሮ ገዛው እንደማለት መሆኑን መናገሩ ተሰምቷል።
ተሰምቷል። አፋሕድ በይፋዊ መግለጫው ማስረሻ ሰጤንና መስፍን አባተን ወይም መስፍን ከፈለኝን ከአመራርነት ማገዱን በመግለጽ ዜናውን አረጋግጧል። ማስረሻ ከባልደረቦቹ ጋር ከሌላ ወረዳ ከ20 የሚልቁ አጃቢዎቹ ጋር ነው እጁን የሰጠው። ጋስጫ አባ ጊዮርጊስ ህንፃ ማረፊያ ተዘጋጅቶላቸው የቆዩ ሲሆን ዛሬ ወደ ባህር ዳር ይጓጓዛሉ ተብሎ እንደሚጠበቅ ለማወቅም ተችሏል። ሁለቱ አመራሮች ለመንግስት እጃቸውን ከሰጡ በኋላ አፋሕድ በይፋዊ መግለጫው እንዳለው ግምገማና መርምሮ እግድ ጥሎባቸው አክሎም ድርጅቱን ወክለው ምንም አይነት ንግግር እንዲያደርጉ ውክልና እንዳልሰጠ ማስታወቁም እጃቸውን የሰጡት አመራሮቹ እንደሚክዱት አስቀድሞ የተረዳና እነዚሁ አመራሮች ወደፊት የሚያደርጓቸው በርካታ ጉዳዮች ስለሚኖሩ ከወዲሁ ለመከላከል በማቀድ እንደሆነም ተመላክቷል። ማስረሻ ሰጤና ግብረ አበሮቹ እጁን የሰጠው በተስፋ መቁረጥ ይሁን እንጂ በአሸማጋዮች ግልጽ ባይወጣም ዜናው የመንግስትን የጸረ ሽምቅ ውጊያ ውጥረትም በመደገፍ ረገድ ከፍተኛ እንደምታ እንዳለው ተመላክቷል። በአማራ ክልል የሚካሄደውን የሽምቅ ውጊያ በቅርበት የሚከታተሉ ለአዲስ ሪፖርተር እንደተናገሩት የማስረሻ እጅ መስጠት የፋኖን የህቡ ድርድር በራሳቸው አመራር አንደበት ይፋ ማውጣት ነው። ድርጅቱም አስቀድሞ መግለጫ ለማውጣት የተገደደው ይህንኑ ፍራቻ እንደሆነ አመላክቷል። ማስረሻ ሰጤ የፋኖ ትግል ውስጥ ራሱን የአማራ ፋኖ ህዝባዊ ድርጅት አፋሕድ ብሎ በሚጠራው አደረጃጀት ውስጥ አመራርም ነበር። በአማራ ክልል የተቀሰቀሰው ግጭት 3 ዓመታት ሊሆነው ወራት የቀሩ ሲሆን በዚህ ግጭት ምክንያት በርካታ የክልሉ ነዋሪዎች ህይወታቸውን ሀብትና ንብረታቸውንም አጥተዋል። በተጨማሪም ጉዳቱ በትምህርት ቤት የመማር ማስተማር ሂደት ላይ ከፍተኛ ኪሳራን ማድረሱ በራሳቸው በተማሪዎች ሳይቀር በተደጋጋሚ የሚገለጽም ጉዳይ ነው። ካፒቴን ማስረሻ ሰጤ እጅ በሚሰጥበት ወቅት በትግሉ ላይ እጅግ ከባድ የሆኑ ወቀሳዎችን አቅርቧል። እሱ ሲመራው የነበረው የፋኖ ትጥቅ ትግል ውሽን ሸግ ከበሮ ገዛው የሚል ሆኗል በማለትም ገልጿል። በተናካሽ ውሻ ተማረኩ ያለውን ህዝብ እርጉም ቀበሮ እንደሆነበትም ገልጿል። ካፒቴን ማስረሻ ሰጤም ትግሉ የጠራ ዓላማ የእዝ ሰንሰለትና ዲሲፕሊን እንደሌለው በመጥቀስ ከዚህ ትግል ይልቅ የአማራ ህዝብ ከእኔ ነፍጥ መውረድ ያተርፋል ባይኔ ብለዋል። ትግሉ በአማራ ህዝብ ላይ ያደረሳቸውን ጉዳቶች በተመለከተ ገበሬው ምርቱን መረን በለቀቁ ታጣቂዎች መዘረፉ፣ ሴቶች መደፈራቸው፣ ህጻናት ከትምህርት ቤታቸው መቅረታቸው እንዲሁም ነጋዴዎችና ባለሀብቶች ከሱቅ በደረቴ ጀምሮ ታግተው ገንዘብ እንዲያመጡ ተገደው እየተጠየቁ እንደሆነና እየሆነ ያለውንና በህዝብ ላይ የሚደርሰውን መከራ ዘርዝሮ ለመናገር እንደሚከብደው አመላክቷል። ይህ ቅንጭብ አስተያየት በቀጣይ የሚያቀርባቸውንና ይፋ የሚያደርጋቸውን ሚስጥሮች ክብደት ከወዲሁ አመላካችም ሆኗል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል ከእስር እንዳይፈቱ ትዕዛዝ ተሰጠም። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የተቀሩት በቂ ስለሆነ የታሰሩት በቂ ስለሆነ ከእስር እንዳይፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጀና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫም፣ ናትናኤል ወንዶስን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ከምሽቱም በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላን ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የሕግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ ያሳልፏል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ
ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ፓርቲያችን እንዳይሰረዝ በአዲስ አበባና በአንዳንድ ጥቂት አካባቢዎች በምርጫው ይሳተፋል ሲል ኦፌኮ አስታወቀም። በዚህ ዓመት በሚደረገው በሰባተኛው ዙር አጠቃላይ ምርጫ በአዲስ አበባና በአንዳንድ ጥቂት አካባቢዎች ላይ እንደሚወዳደር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አስታውቋል። ፓርቲውም ይህን ያስታወቀው በሀገሪቱ የሚካሄደውን አጠቃላይ ምርጫ ላይ የሚኖረውን ተሳትፎ አስመልክቶ ቅዳሜ ዳር 20 ቀን 2018 ባደረገው አስቸኳይ ስብሰባ ላይ ነው። የፓርቲው የማዕከላዊ ኮሚቴ አባላት ባደረጉት ግምገማም በኦሮሚያ በአማራና በሌሎችም ክልሎች በግልጽ የሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና አሰቃቂ የህይወት መጥፋት መድረሱንም ገልጸዋል። በዚህ ሳቢያ በመላ ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቸኳይ ሁኔታ እንደሌለ ተረጋግጧል ሲል በዛሬው መግለጫው አስታውቋል። አባላቶችን ጨምሮ የተለያዩ የተቃዋሚ ፖለቲካ መሪዎች በእስር ላይ መቆየታቸውን የጠቀሰው ኦፌኮ ነጻ ፕሬስ የዜጎች መብቶች ስልታዊ በሆነ መንገድ በመታፈኑ የፖለቲካ ምህዳሩ እጅግ የጠበበ ሆኗል በማለትም ተናግሯል። በመሆኑም በ2013 በተካሄደው ስድስተኛው ሀገራዊ ምርጫ ሳይሳተፍ የቀረው ኦፌኮ ዛሬ ባወጣው መግለጫ በተመሳሳይ ሁኔታ በዘንድሮ ምርጫ ፓርቲው ባይሳተፍ ከምዝገባ ስለሚሰረዝ ብቻም በፌዴራሉ ዋና መቀመጫ ፊንፊኔ ውስጥና በአንዳንድ ጥቂት አካባቢዎች ይሳተፋል ብለዋል። ተቃዋሚ ፓርቲው አክሎም እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል። የኢትዮጵያ ብር በሁለት ወራት ውስጥ በዶላር ላይ ከ10 በመቶ ከ11 በመቶ በላይ ተዳከመ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካ ዶላር ጋር ያለውን የምንዛሬ ተመን በከፍተኛ ደረጃ መዳከሙን ታውቋል። ይህ ለውጥ በተለይም ባለፉት ሁለት ወራት ውስጥ የገበያውን መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የሚታይ ትልቅ ጭማሪ ነው። ትናንት ዳር 23 ቀን 2018 በተካሄደው 11ኛው ዙር የውጭ የምንዛሬ ጨረታ ለአንድ የአሜሪካ ዶላር አማካኝ የምንዛሬ ተመን ብር 154 ብር ከ39 ሳንቲም ሆኖ ተመዝግቧል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘታቸውን ካፒታል ተመልክቷል። ከአንድ ወር በፊት ጥቅምት 4 2018 ባካሄደው 10ኛው ዙር ጨረታ የ1 ዶላር አማካይ ተመን 148 ብርም ነበረ። ይህ ማለት ብሩ በአንድ ወር ጊዜ ውስጥ በአማካኝ 4.25 በዶላር ላይ መዳከሙን አሳይቷል። ከሁለት ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካይ ተመን 138.2 ብር እንደነበረ ይታወሳል። ከዚሁ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የ11.72% የምንዛሬ ተመን ጭማሪን ታይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ መቅረቡን የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የግንዛቤ ገበያው ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑ ተጠቁሟል ሲል ካፒታል በገጹ አስነብቧል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅር በዚሁ አበቃ። ሰላም።